ቤተክርስቲያን ስትሳለሙ መጀመሪያ ወድቃችሁ መሬቱን ትስማላችሁ አይደል? ከዛ ግራውንና ቀኙን መሬቱን ስንስም መቃብሩን ነው እየተሳለምን ያለነው። ግራና ቀኙን ስንስም ዮሴፍና ኒቆዲሞስን ነው የምናስታውሰው። አባቶቻችን ቅዳሴ ላይ ሲቀድሱ ንፍቁ ካህንና ሰራዩ ካህን ጸሎት ሲያደርጉ ምንድነው የሚለው? ሰራዩ ካህን ዋናው ካህን ምንድነው የሚለው? ጌታ ሆይ እኔንና ይህን አብሮኝ የሚቀድሰውን ካህን ስጋህን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላል። የሕማማት ቀን ደግሞ ብትገቡ ቤተ መቅደስ ታያላችሁ ተአምር። የክርስቶስን ልክ እንደተገነዘ ሆኖ ሁለት ካህናት ይዘው 41 ጊዜ እየተዞረ እግዚኦታ እየተባለ እነሱ የተሰማቸው እንዲሰማን የሚያደርግ ጸሎት አለ። የትንሣኤ ሰሞን ደግሞ ገና ቅዳሴ ስንጀምር ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ፣ ዮሴፍና ኒቆዲሞስ ኢየሱስን ምን አሉት? ገነዙት እያልን ነው ቅዳሴ የምንጀምረው ራሱ።